ኖው ሃው ሊኖረው አይችልም ስለዛ ጉዳይ ማለት ነው ምን ገባባቸው ነገሮች በበዙ ቁጥር እንበታተናለን በደንብ ኢትቃን አናደርገውም ስራዎችን ግን ለየትኛውም ስራ ክብር ሊኖረን ይገባል ማለት ነው ትልቅ ደረጃ ስንደርስ የመጣንበትን መናቃ ያስፈልግም አንዳንድ ጊዜ ወላጆቻችን ማህበረሰቡ ዝቅተኛ ብሎ ከሚያስባቸው ስራዎች ተነስተው ያንን ስራ ሰርተው እኛን ትልቅ ደረጃ ያደርሱንና ትልቅ ደረጃ ከደረስን በኋላ ግን ወላጆቻችን ዞር ብለን ማየት ወይም ታሪካችን ማሰብ ይከብደናል ዲናል ውስጥ የምንገባበት ጊዜ አለ እንክዳለን አንዲት ዩኒቨርሲቲ ምሩቅ ተማሪ የምርቃቷ ቀን ያደረገችው ግን ትልቅ ትምህርት ይሆነናል ብዬ አስባለሁ አባቷ ማዘጋጃ ቤት ውስጥ የጽዳት ሰራተኛ ሆነው ነው ዩኒቨርሲቲ ደረጃ ያደረሷትና ልጄ ይሏታል ምናልባት ጓደኞችሽ እኔ አባትሽ መሆኔን ሲያውቁ ላንቺ ንቀት እንዳያሳዩሽ ስለኔ አትንገሪያቸው ብለው ይመክሯት ነበር እቺ ልጅ ግን የምርቃቷ ቀን ምንድነው ያደረገችው ጋውኗን እንደለበሰች አባቷ ስራ ቦታ ላይ ሄዳ የጋውኗን ኮፍያ ለአባቷ ልብሳ ይህ ታላቅ ሰው ነው አባቴ የሚል ጽሑፍ አክላ ፎቶዋን በሶሻል ሚዲያ ነበር ይለቀቀችው ታላቅነት ነው ሐቂቃ ማህበረሰቡ ዝቅተኛ ብሎ የሚያስበውን ስራ ወይም በጣም ዝቅተኛ ተከፋይነት ያለበትን ስራ ሰርተው ልጆቻቸውን ለቁም ነገር ያበቁ ወላጆች ሊኮራባቸው ይገባል ሊደነቁ ይገባል የበለጠ ክብር ሊሰጣቸው ይገባል የሥራ ትንሽነት የለውም ትንሽ የሚባለው አስተሳሰቡ ትንሽ የሆነ ሰው ነው አስተሳሰባችን ከፍ ያለ እስከሆነ ድረስ ሐላል የሆነ ምንም ስራ ብንሰራ እኛ የተከበርን ሰዎች ነን አንደኛ የምንመገበው ምግብ ሐላል ነው ሁለተኛ ከሰው እጅ አልወደቅንም ራሳችንን ችለን የቆምን ሰዎች ነን በዛ ማንኛውም ክህሎት ኖሮት ስራ የሚሰራ ሁሉ ክብር ይገባዋል እላለሁ وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم